በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው አይደለም በፍጹም ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አይወጣም ምናልባት ማለዳውን ሊደብር ይችላል እንጂ ዘመንን ሁሉ ያጨራምታል አንተ ውድ ነህ በጣም አንተ ልዩ ነህ በጣም ይሄንን ዓለማውቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን አንዳንዶቻችን ዓለም ሁሉ እንደጠላን ሁሉ ይሰማናል ወይንም ደግሞ አሁን ያልኳችሁን ፍቅር ስለነፈገን ዓለሙ ሁሉ ለኛ ዋጋ እንዳልሰጠን ይገባንና በቃ ዓለም ሁሉ እኮ ትተናል የትኛው ዓለም ነው የተወ ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል የምርን ነጋገር ከተባለ ግን ዓለምህን እንኳን አታውቁ እንኳን ዋጋ ያንተን ዓለም እንኳን ገና አልተዋወቀው ዓለሜን ንገረኝ ካልከኝ ዓለምህ በጣም ድንቅ ነው የትኛው ነው እንዲህ ይላል እግዚአብሔር ቃል ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል ዓለም የት ነው ካልከኝ ዓለም ሰማይ አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው የጠቅላላው ዓለማችን 80% በሰማይ ነው የት የመላእክት የአእላፋት መላእክት ህብረት አንተን ይጠብቃሉ ታላላቅ ወንድሞች አሉ አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት የትኛው ዓለም ነው ጠላሽ የትኛው ዓለም ነው ጀርባ የሰጠ እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክ አለ እኮ ዓለም ሁሉ ጠልቶ እኮ የትኛው ዓለም የትኛው ዓለም ነው ጠል በገነት ያሉ ነፍሳት በብሔረ ሕያዋን በብሔረ ብፁዓን ከገጸ መሬት ተለይተው የሚኖሩ ግሁሳ የኔና የናንተ ዓለም ልዩና ብዙ ነው ወገኖች ቁጥር የማይቆጥራቸው ናቸው እኛ የከፋን እዚህ ዓለም ላይ ባሉ ጥቂት ሰዎች እኮ ነው የከፋን ዓለም ሁሉ የጠላን መሰለ ቅዱስ አትናቴዎስን ምን አሉት መሰላችሁ አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ ይልቅ ንገራት አንተም እንደማትወዳት ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት ወቅታ እንደምትጥል ለህይወት እንደማትፈልግ ንገራት ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት ማሌ ሶሎም ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አጣምሪም አትላት ለምንድነው የምትልመጠመጥባት ለምንድነው እግሯ ስር ወድቀ የምትለምናት አንተ ከዛ በላይ ሌላ ዓለም አለ እንደውም ልንገር ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ ምጥ የሚያዝ ታላቅ ወንድም አለ ይህን ታውቃለህ ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለ ዓለም ሁሉ ይተዋህ እንኳን ተወህ እንደው ዓለም እኮ የትኛው ዓለም ነው የሚመዝንላችሁ ድል የነሳ የሰማዕታት ዓለም አይሻልህ እሱ ስላንተ ያስባል እሱ ስላንተ ይጨነቃል ስትመለስ ይዘምራል ዓለምህማ ልዩ ነው ታዲያስ ዋጋ ቢስ አታድርገው ሰውዬ ምንድነው የሚለው የዚህ ዘመን መከራችንን አውቀው ምን ይያልክ ነው የምታወራው ልትሉ ትችላላችሁ ምናልባት ካንዳንዶቻችሁን ፈቀቅ ያለ መከራና ፈተና ሊገጥመኝ የሚችል ይሆናል የትኛው መከራና የትኛው ፈተና ይግጠምህ ሁለት ቁም ነገሮችን ነግሬ ላብቃ በሞቴ ስሙኝ መከራ ስትቀበሉ ወጣቶች ዛሬም ወደፊትም በህይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ መከራችሁን ከክርስቶስ ጋር አሳልፉት
መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው የምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትለው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረሽ አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ከቁስሎቹ ጋር አብረ ያቆስልሃል። ቁስልህ ነው አይሰማል። አብረህ አንዳንድ አጋንንት መጥተው ራስን ጥላ ሲሉ ከኔ በላይ እኔን የሚወድ አምላክ አለኝ ለምን ራሴን እጠላለሁ በለው። አንዳንድ አጋንንት በጆሮ እየመጡ ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንድ ጨካኞች ናቸው፣ ይመጡና ተሰቀል ሊሉ ይችላሉ። ብቻዬን ተሰቅዬ ምን አደርጋለሁ አትላቸው። ራስን አጥፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኖር ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ይሄ የክብር በራችን ነው። ወጣቶች ፈተናችንንስ አልተረዳኸው? ኧረ በደንብ ነው የምንረዳው። ኧረ በደንብ ነው ማውቀው። ለዛም ነው እኮ የምንጮኸው ፈተናችንን ስለምንተዋወቅ። ግን ወጣቶች ሆይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኖራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ሊቅ ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነሽ የምር ፈተና ከተቀበልሽ ኃጢአትሽን ሊያነጻልሽ መጣልሽ። እሰይ በይዋ። ለአንዳንዶችስ ክርስቲያን ሆነ እንደ እግዚአብሔር ፈቃድ እየኖርን ዘውትር በፈተና ከተጎነተልን ምን ይላል መሰላችሁ ማክሲመስ? በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያጠናክር ይመጣል ይላል። አይገልህም፣ ሕያው ያረጋል ፈተና። አይሰብርህም፣ ያጠነክርሻል ፈተና። አያደበዝዝህም፣ የበለጠ ውብ ያረጋል ፈተና። በአንዳንዶች ዘንድ የቀደመ ፍጽምናቸውን የበለጠ ሊያጠነክርላቸው ይመጣል ይላል። በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ይመጣል ይላል። ለሚመጣው መከራ እየሰራን መሆኑን ምን ታውቃላችሁ? ነገ በክፋት ይብሳል። ዛሬ ከተንገዳገድን ነገ እንወድቃለን። እግዚአብሔር ለነገ ሲያጠነክረን አሁን በፈተናዎች በወጀቦችና በአውሎ ንፋሶች መካከል ሊያሳልፈን ይችላል። ፈተና እንደዚህ ይመጣባል። ክርስቲያን ከሆንክ ኃጢአትህን ሊያነጻልህ የበለጠ ውብ አድርጎ ሊያሳምርህ ለሚመጣው የመከራ ዘመን ሊያዘጋጅህ ነው። በቃ ወቀው ወጣቱ። እስኪ ጠይቃችሁ፣ ሌባ ባዶ ቤትን ይበረብራል? ምን በወጣው? ሌባ የሚበረብረው ሀብት የሞላውን ቤት ነው አይደለም። ጉድጓድ ምሶ ግንብ ደርምሶ የሚበረብረው የባለጸጎችን ቤት ነው። የድሆችን እንኳን ዞር ብሎ አይ። አጋንንት የፈተና ውጊያ ከከፈቱብህ ወይም ካስጨነቁሽ አንድ ነገር ትዝ ይበልሽ፣ አንቺ የሃይማኖት ባለጸጋ ነሽ። አንተ ብዙ ነገር አለህ ማለት ነው። አጋንንት ትኩረት አድርጎ በፈተና ከተጫወተብህ ባዶ አይደለም፣ ሃይማኖት አለ፣ ምግባር አለሽ፣ በትሩፋት አጌጥ። ስለዚህ ዝም ሊልሽ ትወጃለሽ። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋል።
እና ያጨበጨበልህ ልታልፍ ትፈልጋለህ? ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው? ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና ያንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው? የብሱን ወይስ ባህሩን ከክርስቶስ ጋር ትሻገር? የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆን የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቀት አድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ ወንድሞቼ እህቶቼ፣ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለ ማሰኘት ወይም ብዙ ነገር እንዳጣን ሰው በመቁጠር ሱሰኛ በመሆን መጠጥ በመጠጣት አጓጉል ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሐሳብ ልትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሐሳቦች ገልጬ ያበቃል። በእግዚአብሔር ፍቅር ላይ መተማመን አትጡ። ቅድም እንዳልኳችሁ ሁሉ ጊዜ እግዚአብሔር አፍቃሪ አምላካችሁ እንደሆነ አስቡ። ለኔና ለእናንተ ያለው ትኩረትና ጥበቃ ዘውትር እንደማይለይ አስቡ። የትኛውን ፈተና የትኛው መከራ እሱ የፈቀደው ለበጎና ለመልካም እንደሆነ እንዳትረሱ። ደግሞስ ከሞት በኋላ ያለውን ሕይወት አትካዱ። ከሞት በኋላ ያለው ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባላችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለሙ ኑሮ ይቅርብኝ ባዮች ትሆናላችሁ። ለዚህ ነው አንድ ሰሞን በዚህ በማህበራዊ ሚዲያ ብንሄድ ይሻለናል የሚል የሆነ ዘመቻ ቻሌንጅ ጀምረው ነበር አንዳንድ ወንድሞች። የት ነው የሚሄዱት? አያሳዝኑ ወይ? እንደ ጳውሎስ ሩጫቸውን አልጨረሱ ወይ? አልተጋደሉ ወይ? ሃይማኖታቸውን አልጠበቁ? ብንሄድ የት ነው የምትሄደው? ምን ይዘህ ነው የምትሄደው? የዘላለም ሕይወት እንደዚህ መቀለጃና ማፌዣ ነው። እዚህ ካለው መከራ በላይ እንደሆነ አውቁ። የግድ ቀምሰው መመለስ አለባቸው። የዘላለም እውነት መጽሐፍ የነገራቸውን አይቀበሉም፣ አያምኑ። የት ነው የምትሄደው? የት ነው የምትሄደው? የደረሰባችሁ ችግርና ወይም እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ። ከእግዚአብሔር በላይ አይደለም።